ይህን ያህል ነው የተናቅነው? ይህንን ያህል ነው የተናናቅነው? እስቲ ተመልከቱትና እንመለስ። ዝንም ወይ በግስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘ ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በእምነት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዛችሁ ክልሉም ችኮናል እንኳን ግዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መጣታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። በካውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም። መልካም። አማራ ክልል እንደ ክልል መንግስት የግዕዝን ቋንቋ በሚመለከት የራሱን ውሳኔ ወስኖ ሊሆን ይችላል። ይህንን ጉዳይ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከካህናቶቿ ከምዕመኖቿ ከአስተምህሮቿ ጋር አገናኝቶ በአደባባይ እንዲህ አይነት የአሸባሪ ትምህርት የአሸባሪ ንግግር መናገር እነዚህን ጨቅላ ህፃናት ጥላቻን እያስተማሩ በማሳደግ እነዚህን ጨቅላ ህፃናት ነገ ምን እንዲያደርጉ ነው እንደዚህ አይነት አረመኔያዊ የሆነ ሐሳብና እንዲያራምዱ የምታደርጓቸው? ማንን ለማነጽ ነው? ማንንስ ይጠቅማል? እስቲ ንገሩ። ይሄ የሙስሊሙን ማህበረሰብ ነው የሚጠቅመው? ጥያቄ ካለስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብ ነው ጥያቄ የሚጠየቀው? ጉዳዩንስ ከፖለቲካ ጋር በማገናኘት ነው ተቋማችሁንም ትገልጹት እናንተ? እሺ አሁን መልስ እንስጣችሁ። እነዚህን ጨቅላ ህፃናት አስበን በተናገራችሁት ልክ እንናገራችሁ ይሻላል። ብዙ እኮ መነጋገር ይቻላል። አፍ ሲከፈት ጭንቅላት ይታያል እንዳይሆንብን እንጂ ችለናችሁ ብቻ ሳይሆን እኮ ተቻችለን ሳይሆን ችለናችሁ ሊኖር ነው። በጣም ያሳዝናል። እጅግ በጣም ማለት ነው። ኦፍኮርስ ሃይ ግድ የለም ተሳደቡ፣ ተናገሩ፣ አዋርዱ ምናምን ተብላችሁ ሊሆን ይችላል። ሁሉንም ግን ጊዜ ይፈተዋል። እጅግ በጣም 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 በዚች ሀገር ላይ የሚያሳዝን ነገን አስፈሪ የሚያደርግ መልእክት ነው የተላለፈው። ካህናቶቿን አገልግሎቷን ነው የሰደባችሁት። ግድ የለም እናንተ በተሳደባችሁት ልክ እናንተ በተናገራችሁት ልክ ተናግረን ትንሽ አንሆንም። ምክንያቱም ትልቆች ነን። የምናመልከው አምላክም እውነተኛውና ትክክለኛውን ፍትሃዊው አምላክ ነው። እናንተን የፈጠረው እኛን የፈጠረ ነው። በዛ ልክ እናያቸዋለን እንጂ እንናገር ብንል እንሳደብ ብንል ብዙ የሚሰደብ ብዙ የሚነገር ነገር አላችሁ። በጣም ያሳዝናል። በጣም